በደንብ ይግባሱ ደ መጠየቅ እንዴ ነው አለምንም እኔ ይቅር ካልተመቸሽ ባንቺ አይጠፋም ስሜ ተይዋ ካልፈለ ሀይሚዬ ማይ ስዊት ማይ ሃኒ እንግዲህ ምክራችን እንደምትሰሚ እርግጠኛ ነን። የኛ መልካም ቲክቶክ ላይ ደግሞ መታለች። ቲክቶክ ላይ መታልናለች ውዶቼ ማለት ነው። እየዘፈነች መታለች። ይሄን ዘፈን ወዳና ፈቅዳ ነው። በቃ ምንም ለማድረግ አንችልም ውዶቼ። የመሰለንን እንመክራለን፣ እናወራለን። ተገቢ አይደለም አጉል አጉል ነገሮች ለመሰላችሁ ውዶቼ ማለት ነው። ይሄ ዘፈን በእርግጥ ከነገሮቹ ካየነው ነገሮቹ ጋር ካጣመር ነው እንጨናነቃለን። ሆኖም ደግሞ ሀይሚዬ ለሰዎች ከምሰጠው ኮሜንታተር እያያችሁ ይሄን ያክል ሙዚቃውን ወደ መጥፎ ነገር መውሰድ የለብንም። ለምን መሰላችሁ ውዶቼ ማለት ነው። የሀይሚዬና የብሩኬ ላይፍ ትናንት እንደተናገረችው ሚዲያ ላይ ያለ ላይፍ ማለት በጣም ዳንጀረስ ነው ውዶቼ። ለምን ሚዲያ ላይ ያለው ነገር በጣም ይከብዳል። ለምን ሁሉ ነገር ሚዲያ ያውቀዋል። ሁሉ ነገሩ ገባችሁ። አሁን ሀይሚዬና ብሩኬ የተቀያየሙበትን መነሻ እኛ አናውቅም። ኢትስ ግሬት እንድናቅም አንፈልግም። ይሄንም ነገር ደግሞ ከካሜራ ጀርባ መፍታት ነበረባቸው። የተጣሉበትን ምክንያት ሳናቅ መጥተው ይሄን ነገር ነው ያንጸባረቁ ማለት ነው። እና ፈጣሪ ነገሮችን ሁሉ ያመቻቸዋል። ሁላችንም እንደው አናድግ እና አንዳንድ የሚመስለኝንና ዲስከስ ውይይት እናደርጋለን ማለት ነው። እዚህ ጋር የማየው ነገሮች አሉ። ብሩክና ሀይሚዬ እንወዳቸዋለን። አንዳንድ እህቶች ደግሞ መለያየት የሚባለው ነገር እኔ መለያየት ብዬ ራሱ መጻፉ ዝግንን ነው የሚለኝ። እኔ አልጻፍኩም። ብሩክ የጻፈውን እኔ ርዕስ ላይ አልጻፍኩትም ማለት ነው። መለያየት ቀል ነው እንዴ? ሪያሊቲውን ነው። እና ለሁለተኛ ለሶስተኛ ሰው ማሰብ አለ። ስለዚህ ይሄ እኮ ያለ ነው ውዶቼ። ሀይሚዬና ብሩክ እኮ ይዋድዳሉ፣ ይፋቀራሉ። ለዚህ ነው እንደ ዶሮ ነው በቃ የሚጣሉት። እኛም እኮ ግራ ገባን። አንዷ እህቴ ለሳምንት ነው ሳቁ የተባለው ብላለች። እና ውዶቼ አንድ የምነግራችሁ ደግሞ ምንድን ነው መሰላችሁ? እዚህ ጋር እንደምታዩት ቆይ ላስገባው። ቤኪ ማነሽ ብሏል እኮ። እችማ ሀይሚዬ የለችም። የሀይሚዬ ታናሽ እህት ማነሽ ተገርሞ ማለት ነው። እና አይኑን አፍጠዋል። ቤኪ እንደምታዩት ማነሽ ብሎ ማለት ነው ገርሞት። ለምን ሀይሚዬማ አይደለችም ብሎ ገርሞት ማለት ነው። እዚህ ጋር ደግሞ ውዶቼ አረ ተረጋጊ ምን ነው ብላ የሳቀችው እላው ላይ የጻፈችው ለማን መሰላችሁ? እንደኔና እንደናንተ የምትጨነቅ እህቴ ሀይሚዬ ሙዚቃ ስትለቅ ውዶቼ ላስተያየት ነው የምነግራችሁ። የፈለገችዋን ነገር ብትለቅ እያለቀሰች አይደለም እየዳነሰች ነው። ልብ ቅርጽ ፍቅር የሚገልጽ አሉ። አሁን ብዙዎቹ የሀይሚዬን ፕሮፋይል ፒክቸር ያደረገው እኔም ልብ ቅርጽ ነው የምሰጠው። ገባችሁ? ምክር ብሩኬ ካመለጠሽ ምናምናምናምን አይባልም። በእህትነት ስለምወዳችሁ ነው። ለምን እሷ ምንድን ብላ የጻፈችው እዛ ላይ አረምን ነው ተረጋጊ ብላተች እና እዛ ጋር ብሩክ አጠገብሽ ያለሽውን ምናምናምናም አትበሉ ባይነኝ። እየዳነሰች እየጨፈረች ነው። ሙዚቃው ተመቻት እንዴ? አንዳንዴ እኮ ስንናድድ የሆነ ሙዚቃ እኔ በበኩል ይጠቀማሉ፣ ሁላችንም እንጠቀማለን ስንናድድ። ይሄ ነገር ማለት ደግሞ ተለያዩ ማለት አይደለም። ስለዚህ ስለምወዳችሁ እናንተም ደግሞ በግልጽነታችሁ ነው የሆነ ነገር ምጽፉት። እኔ እዛ ላይ ብጽፍ ሀይሚዬ ስዊት ሀይሚዬ ስማርት ነው እንጂ ሀይሚዬ ብሩኬ እንደዚህ ከሄደ ቅርብ ያለሽን እና እዚህ ላይ ዲስከስ አደርጋለሁ። ታዳምጧለች፣ ትሰማዋለች። እንደዚሁም ደግሞ አንድ እህቴ ብሩኬ የተቀየረው እኛ ከምናወራው ነው። ትቷት እንዴት ይሄዳል? ይኸው ብሩኬ ብዙ ቻንጅ አለው ሪያሊቲውን። እና በተቻላችሁ መጠን ሀይሚዬ ሙዚቃ ስትለቅ እያለቀሰች ከሆነ ኢትስ ግሬት አልቅሱ። እሷ እያለቀሰች አይደለም እየዳነሰች እየጨፈረች አይደል እንዴ ሀይሚዬ ማይ ስዊት ሀላስ። ስለዚህ እዛ ጋር ስለ ብሩክ እያወራች አይደለም፣ ስለ ሰው እያወራች አይደለም። በተቻለ መጠን ቪዲዮ ስለሚመለከተን ነገር ነው ማውራት ያለብን። ገባችሁ? ለምን ሌላው ደግሞ ፉፉ ማለት እፉዬ ናት። እፉዬ ምንድን ነው ያለችው? እፉዬ ደግሞ ምን ለማለት ፈልገሽ ነው? ታይ ምንም ነገር ሊቀር ይችላል ብላለች። ከዛም በኋላ ምንድነው ስቃለች። በቃ ቀሎች ማለት ነው። እዚህ ጋር ግን ያው እፉዬ ምን ለማለት ፈልገሽ ነው? እፉዬ እኛ ታውቋታላችሁ። ሰው ፕራንክ ያደረገችው ይመስለኛል። አይ ቲንክ ባለፈው ወደ ዱባይ ሲሄዱና እነሱ ማለት ይገናኛሉ ውዶቼ፣ በስልክም እንደዚሁም ደግሞ በአካል ይገናኛሉ። እንደዚሁም ደግሞ ከኛ ይቀርባሉ ቶታሊ
ሚዲያ ተጠቃሚ ናቸው፣ ስላለው ነገር ያውቃሉ። ገባችሁ? እነሱ አሁን እንደዚህ ቢቀላለዱ ችግር የለም። እኛ ግን የጭንቀታችንን የሆዳችንን በቃ ያኔ እኔ አሁን ለምሳሌ ሀይሚዬ ላይ ምጽፈውን ነገር እያለቀሰች ቢሆን ምጽፈውን ነገር እኔ ያውቃለሁ። እንደዚሁም ደግሞ ብታየውም ባታየውም በቲክቶክ እጽፋለሁ። ከምር ነው የምላችሁ ማለት ነው አንዳንዴ እና ያልሆነ ነገር አሁን እዚህ ላይ መጻፍ የለብንም ባይ ነኝ። እንዳያችሁት ያልሆነ ነገሩ አረ ተረጋጉ እያለች ነው። የሚያለቅሱ ምናምን መሆን የለበትም ውዶቼ ማለት ነው። ሀይሚዬ ታስባለች፣ ብሩክን ታፈቅረዋለች፣ ብሩክ ያፈቅራታል። ዘፈንም እየዘፈነች ነው። ያው ብስጭት ስትል ነው መሰለኝ እንግዲህ እኔ ምን አውቃለሁ። እኛ እኮ የተጣሉበትን ምክንያት አናቅም። ሁለተኛ ነገር ደግሞ ውዶቼ ታውቃላችሁ ከሁለት ቪዲዮ ሰርቻለሁ ውጥር አድርጌ ምንድነው ህዝብን ፕራንክ አድርጉ፣ እናንተ ሰላም ሆኑ። ሀይሚዬና ብሩኬ ሰላም እንዲሆኑ የምንፈልገው ማለት ነው። ህዝቡ ፕራንክ ቢደረግ ይደረግ፣ ለረጅም ሰዓት ሳይሆን ለ2 ቀን፣ ለ1 ቀን፣ ለ3 ቀን ገባችሁ? ግድ ነው እንዴ የእነሱ ቻናል ብቻ እና የምወዳችሁ ለማንኛውም ቶታሊ የመጣሁበት የምወዳችሁ ስለማከብራችሁ ስለምወዳችሁ እኔም ስህተት ሳይ እንድትነግሩኝ ስህተቴን እንድታረሙኝ እንደ ቅድስት ማለት ነው ወዲያውኑ ነው የምሰማው ማለት ነው ሪያክቲቭ እና እዛ ላይ እሷ እየሳቀች ነው። ሀይሚዬ እያለቀሰች አይደለም፣ ችግር እያወራች አይደለም። እዛ ቪዲዮ ላይ እየሳቀች ነው። ቢያንስ የሆነ በቃ ሀይሚዬ ስማርት ሀይሚዬ አንቺ እኮ እንደዚህ ወይ ትዕግስት አድርጊ ላይክ ኢትስ ግሬት። ግን እንደ ደብዳቤ እየጻፋችሁ የምታለቅሱ ሀይሚዬም አይመቻትም። አረ ተረጋጉ ላይክ እያለች ነው እና እሷም ትጨናነቃለች ስለኛ ማለት ነው። በጣም የምትጨናነቀው ትናንትም ተናግራለች እና አላህ ነገሮቹ እንዲመቻች በጣም ነው እኮ የሚገርመው ወዶቼ ከምር እና እኛ ደግሞ ዱዓ እናደርጋለን ፈጣሪ ነገሮችን ሁሉ ያመቻችላቸው። እንደዚሁም ደግሞ ብሩኬ ፖስት እያደረገ ነው፣ ሼር ነው የሚባለው ኢንስታግራም ላይ ማዘርን እና ሀሰን እንደዚሁም ደግሞ ብሩኬ እስቲ ሀይሚዬን ፖስት አድርጋ አንዳንዴ ብሩኬ እኛ የምንለውን ይሰማል ስላልን ነው እንግዲህ አንዳንዴ ኢንስታግራም ላይ ፖስት አድርግላት ማለት ነው። ባይዘዌ ምን አለ መሰላችሁ እዚህ ጋር ባይዘዌ እዚህ እድሜ ላይ ያው ቦይፍሬንድ ምናምን የያዛችሁ ካላችሁ ታውቃላችሁ፣ ብቻ የያዛችሁ ደግሞ ኢትዮጵያ ውስጥ እና ምንድነው በቃ የሆነ አይደል ፎቶአቸው ፖስት እንዲደረግ ስለ ፍቅር በቃ ያኔ አፈቅርሻለሁ እንደዚሁም ደግሞ ያለን የልደት እንደዚሁም ደግሞ አይደል የሆነ ታይም የፍቅረኞች ታይም የሆነ እንዲከበርልን የሆነ ነገር ፎቶአችን ፖስት እንዲደረግ ታምሌን የሆነ የእኛን ፎቶ እንዲያደርግ እንፈልጋለን። እዚህ ጋር ስለ ብሩክና ስለ ሀይሚ ብቻ አይደለም፣ ዘር ለገበሬ እንደዚሁም በዚህ ኤጅ ላይ ማለት ነው። እና አንዳንዴ ሀይሚዬ ከምር ሀይሚዬ እንደዚህ ብቻ ነው ማሰብ። አንዳንዴ ሳስብ ሀይሚዬ የሆነ በቃ ያኔ እንዲሁ ነው። ለምሳሌ ውዶች ቅር እንዳይላችሁ የሆነ በቃ አለ አይደል በቃ ያኔ ብዙዎቻችሁ የምትሉት ነው። ሀይሚዬ ብሩክ ያፈቅርሻለሁ በላት ላይ ግዛት የምትሉት ነገሮች አሉ። ገባችሁ? እሱንም የምትፈልግ ይመስለኛል። ብቻዬን ነው። ለምን እኛ አሁን የሆነ ነገር ክራውድድ ሲያስጨናንቀን ለምናፈቅረው ሰው መናገር ማንፈልገው ውስጣችን የሚፈልግ ነገር አለ። እንደዚሁም ደግሞ አሁን ብዙ ጊዜ ካያችሁ ኢንስታግራም ላይ ሀሰን እንደዚሁም ደግሞ የብሩክ ወንድም በጣም ነው የፎቶ የሚለቁት የፍቅረኛቸውን ማለት ነው። ለምን እኔም አንቺም ደስ ይልሻል እና ብሩኬ ብዙ ነገር ይሄ ነገሮችን አያደርግም። ገባችሁ? ይሄ ነገሮች ደግሞ በሀይሚዬ ኤጅ ያስፈልጋታል። ሪያሊቲውን ነው የምነግራችሁ። ለምን ኤጅ ወሳኝ ነው፣ እድሜ ወሳኝ ነው ወዶቼ። የሆነ ሰዓት ላይ ነግሬያቸዋለሁ፣ የሆነች ብዬ ምሳሌም እየነገርኳችሁ ነው። ከዛም በኋላ ሀይሚያው ከ4 ዓመት ከ5 ዓመት በኋላ ያኔ እኮ እንደዛ ስል ነበር፣ ለካስ እንደዚህ ነው ጥሩ። የሆነ ብሩኬ አሁን እንደ እድሜው አይደለም ወዶቼ። ብሩኬ ያኔ እንደ እድሜው አይደለም፣ የሆነ ቆንጠጥ ያለ ነው። ዩ አንደርስታንድ ሳ ይሄ ችኩል አይደለም እንደምታዩት፣ እንደ ማንኛውም የሆነ በቃ ይሄ ፎቶ እያቀነባበረ ከሱ ጋር ምን እያደረገ መልቀቅ፣ እንደዚሁም ደግሞ አፈቅርሻለሁ ብሎ ለህዝቡ ለቻናሉ ብሎ የሚያደርግ ሰው አይደለም። ይሄን ነገሩን እኔ 100% ወድለታለሁ። ግን ይሄ ከሱ ኤጅ ጋር ያለ ነገር አይደለም። ሪያሊቲውን 29 and 30 እንደዚህ ነው ብዙዎቹ የሚያስቡት ወንዶች፣ እንደዚህ አይነት ነገር ማለት ነው። እና ብሩኬ ስማርት ነው፣ በሀይም ገና ወጣት ነው፣ ልጅ ነው። በዚህ እድሜው በቃ እንደ ትልቅ ሰው ነው የሚያስበው። ሪያሊቲውን ነው ምስላችሁ። ገባችሁ? አንዳንድ ደግሞ እህቶቻችን፣ ሁላችንም ይሄ ነገር የታወቀ ነው።
ፍቅረኛችን የሆነ ፎቶአችንን እያቀነባበረ እንዲፖስት እንደዚሁም ደግሞ አፈቅርሻለሁ ተደጋግሞ እንድንባል እንፈልጋለን። ያን ኤጅ ወሳኝ ነው። ደግሞ ኤጃችን ያኔ እንትን እያለ ሲሄድ ያ ነገር ስህተት እንደሆነ ባንልም ችግር እንዳይለ ዋናው ተግባር መሆኑን አንደርስታንድ እናደርጋለን። እየተረዳችሁ ይነሳ እና ብቻ ይሄ ነገር ይመስለኛል አንዳንዴ ውስጧ የሆነ ውስጧ የሚጠይቃት ጥያቄ ያለ ከይቅርታ ጋር ሀይሚዬ ራሷን የሆነ ብቻ የሚያጨናንቃት ነገር አለን ያላውቅም። እና አላህ ነገሮችን ያመቻችላቸው ውዶቼ። እኔ ለሀይሚዬ ዱዓ እናደርግላቸዋለን። እናንተ ደግሞ አትጨናነቁ። መለያየት አይለያዩም። ብሩክ እኮ አስተዋይ ነው። ብሩክ ከእድሜው በላይ ነው የሚያስበው። ይሄ ችግር አለ፣ መረጋጋት መደማመጥ የለም። ላይክ እሱ በሂደት በምክር የሚሆን ነገር ነው። ኦዲየንስ ደግሞ አትረባበሹ፣ ሞርዛ ማለት ነው። ይህን ይመስላል ልጆቼ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ካስቀየምኩ አፉ በሉ።